ሰይድን የሰደበችው ለጥፊያት ያችን አሮጊ ጠጃ አለሌ ለጥፊያት የሌባ ተባባሪው ነው የምትመጣው። ሁለቱ ወንድማማቾች እነኚህ ናቸው። ተክሌና የተከለ ማንኛው የምትከራከረው ያለችው ሴትዮ ዛሬ እኮ ሙሉ ሌሊት ስለምናምን በቪዲዮ እያወራ የላኩልህን የልጅቷን ፎቶ ከደረቱ ላይ አድርጌ ልኬልሃለሁ። ይቅርታ ጠይቄ የተባለው በነጭ ሸርት አሁን ያየኸው ግባና የሆነ ሜሴጅ እሱን ስክሪንሻት ቁጥር አለ ብለዋል። ቁጥሩን ላኩልኝ። ስልክ ቁጥር ቶሎ ልስጣቸው። እሱም ሳይወጡ ካገር ከነ ስልካቸው ለጥፋት እንትናስ የሴቷን አሁን የሴቷን ለጥፋት የሴቷና በትልቁ መሲን የሴቷ አልደረሰኝም። ሙኒት የሴቷ ካለ የሸዋችን አለኝ። እሷ ምስክሮች አሉ። ኢትዮጵያ ገብተው ወደ ዱባይ የመጡ ምስክሮች አሉ። ከወንድ የባሰች እርጉም ናት። ከወንዶቹ የባሰች ሞታለች ብላ እያወጀች ነበር እኮ 50 ምናምን ሺህ ሰው። በነገራችን ላይ ወይ አንድ ሰው ይሳቅን ታስገቧለን ዱባይ ኤምባሲ ከይቅርታ ጋር ሰያ በሸዋ ቦታ አድርጉኛ እንዴ። እኔም በሸዋ ይሳቅ አበባ ስጥና ሳሪ ኢንቫይት ታረጋለች። እቺ ምንድን ናት? እንደው በህግ ማለት እቺ ናት። ያወራ ነው እሱ እንደላላ ነው እንዳትሉኝ እኔ መኩዬ ቆይ መኩ ስልክ እያወራ ነው መሰለኝ። አንዴ መኩ ነኝ። እሺ ወይኔ ይቅርታ በዚህ ጉዳይ ግን ማነው የሆነ ነገር የሚያግዘው ነገር ካለ ቆይ ይሳቅ አንድ አበባ አናግሪው እስኪ እቴ አናግሪው። ለምን እሱ ከኛ ሞር ያውቃል፣ ፕሮሰሱ ሞር ያውቃል። እዛ ቦታ ላይ ማን ከማን እንዳለ ያውቃል። እሱ ነው ይሳቅ ማለት ነው። ሰላም ነው። እንዴት ናችሁ? ይሳቅ እባላለሁ። ያው ዱባይ ኤምባሲ እና ሰሞኑ ስከታተላችሁ ነበረ እና ይሄ ጅዳ ያለው ልጅ ስሙ ማን ነው? መቻል ነው ማን የሚሉት ልጅ ጎረቤቱ ልጅ አለ እኔ ጋር እዚህ ሰፈር ሙሉ ቤተሰቦቹን የሚያውቅ ይመቻ ሙሉ ቤተሰቦቹን የሚያውቅ ልጅ አለ እኔ ጋር። እሱ ነው እንደውም ደውሎልኝ አሁን አስፈላጊ ከሆነ 2 ቤት ነው ምናምን ነው መሀላቸው ያለው ከቤተሰቦቹ ጋር ማለት ነው። የምናስይዝበት መንገድ የሚያዙም ከሆነ እነሱ ከተያዙ ልጁ የሚያመጣ አይነት ከሆነ ችግር የለውም ንገረኝ ጠይቃቸውና ብሎ ነበረ ሲደውልልኝ ነበር። ከመኩ ጋር ፎሎ ተደራረጉና ልጁን ስልክ ትቀያየሩና መኩና አንተ ተደዋወሉና ከልጁ ጋር አገናኙና ለመኩ ኢንፎርሜሽን ስጥ። ኦኬ ፎሎ መኩን ፎሎ አድርግ። የእነዚህ ቤተሰቦቻቸው አልታወቁም። አሁን አሞራ አንተ ምን ላይ ደርሰሃል? የተክላይ ጉዳይ ለአሞራው ነው የነኝህን ኃላፊነት መስጠት የምንችለው እኛ እኮ እሱን ነው እኮ የምጠይቀው። አሞራው ምን ላይ ደርሰሃል? የነ ተክላይን ጉዳይ እነሱን ጨርሰናል። ቅድም እኮ ምልሽ ይለታል የነዚህ ለኛ ተውት። መልካም እሺ። ምክንያቱም እያሰቃዩ ያሉት የትግራይንም ላይ ጭምር ነው። ለራሳቸው ሰው እንኳን ርህራሄ የላቸውም። የጭካኔያቸው ጥግ የእጃቸውን ማስገኘት አለብን እንደምንም ተባብረን። አንድ ደግሞ እኔ እዚህ ላይ ልናገር፣ ማሽሞንሞን አልፈልግም። እነ ሳራም ኢንተርቪው አድርጋችሁታል። የገጠር ልጅ አንድ የሚያውቀው እውነታ መናገር ያልፈለገው ነገር አለ። ይኸውላችሁ አንድ ጊዜ ለምን እንደፈራ አንድ ጊዜ እዚህ ላይ ሀበሻው የሚለው ሻለቃው በለጠ ነው የሚኖረው ሳውዲ አረቢያ ጅዳ ነው። ሻለቃው በለጠ ሀበሻ ያለው ኦኬ። ይሄ ማለት ነው። ፎቶውን ላውጣው። ቆይ አውጣ። ይሄ ማለት ህጋዊ ነው። ኢቃማው ሻለቃ በለጠ ነው የሚለው ይሄ አቶ ሽማግሌ። በዚህ ሰውዬ በኩል ሊረዳን የሚችለው ደግሞ እነ ይሳቅ እናንተ ናችሁ። በዚህኛው ሰውዬ መኖሪያ ሁሉ ነገር የሚታወቅ ስለሆነ ይሳቅ፣ በዚህ መንገድ ደግሞ እናንተ ናችሁ የምትረዱ። ይሄኛው የት ያለው ነው?
ሳውዲ ያለው ነው የመጀመሪያ ጊዜ የልጅቷን የቤት የሃና ነው ብሎ የ3 ዓመት አስክሬን ጭንቅላት አምጥቶ አሳይቶን ዛሬ ደግሞ መጥቶ ለተፈጠረው ነገር ይቅርታ ብሎ የሰው ልጅ እንደ ዕቃ የሚያዩ አውሬዎች ማለት ነው። ገባ ዛሬ መጥተው ልክ እንደ ጨዋ ይሄንን ነገር እንትን ያደረግነው በስተት ነው ያሉት። ችግር የለም። አሁን ቆይ መኩን ፎሎ አደርገዋለሁ። የዛኛው የጅዳው ልጅ ያው እንደውም ልጁም እየደወለብኝ ነው። አሁን ሙሉ ኢንፎርሜሽኑን እሰጠዋለሁ ወይ ለሳሪ ወይ ለመሲ ልክላቸዋለሁ። ባለቤቷና ይመችን ያገናኛቸው ሰውዬ ማን ነው? ጌታሁን የሚባል ነው። ጌታሁን የሚባል ትኩረታችን እሱ ላይ ዋና መሰረቱ አንድ ደግሞ ስም ያልተጠቀሰ ይኸውላችሁ ስም ያልተጠቀሰ የነ ይመች አለቃ ታደለ ጌታነህ የሚባል ዋና ደላላ አለ። ሰው የማያውቀው ዋና ጅዳ ውስጥ ህጋዊ ሆኖ የሚኖር ዋና የነ ይመች አለቃ ጌታነህ ታደለ ጌታነህ ከናባቱ የነ ይመች አለቃ ነው። የምታውቁት ሰዎች በውስጥ ስልክ ቁጥሩን ላኩልን። ፎቶ ካላችሁ ፎቶ ላኩልን። ዋናውን ማለት ቀንደኛውን ልክ እንዳይመች ዋና ሆኖ ከተክላይ ጋር የሚሰራ ይኸውልህ፣ የሸዋ ልጅ ልንገርህ፣ ጌትነት በመጀመሪያ ደረጃ ፎቶ ትመልስልኛለህ? አንዴ መልስልኝ። መርዶውን ያመጣው ይሄኛው ልጅ ነው። ይሄ ነው ሞታለች እያለ የ3 ዓመት አስከሬን ሲያሳየን የነበረው ሲሳደብ የነበረው በሸዋ ወግ ባህል ሲያላግጥ የነበረው አንዱ ይሄ ነው። እሺ የጌትነት ይሄ ስሙ ሻለቃ ነው የሚባለው። ነጋዴ ነው እየተመላለሰ የሚነግድ እና የልጁ ጓደኛ ተባባሪ ነው እያለኝ ነው። አሁን ይኸው ደውሎልኝ ሪከርድ አንድ ጊዜ ይኸውላችሁ፣ አንድ ጊዜ በይመች መጥተው ሙተዋል የተባሉ ሴቶች ሚወት አርጉ አንድ ጊዜ ሽማግሌ ነው አንድ ጊዜ አንድ ጊዜ ጠብቁኝ። ለዚህማ ያልሆነ ምን አባቱ ለጥፈዋለሁኝ እንዳለጥፎቶ ይሉኛ እንዴ? ቆይ እስክትለጥፍ የሸዋው መብረቅ ለምን ከይሱ ጋር ተነጋግረ? አንተ የሸዋ ልጅ ነው አይደል? እዛ አካባቢውን በደንብ ታውቃለህ አይደለ? ከይሱ ጋር ተነጋገርና አድራሻ ምናምን ተቀበል። ያንን ልጅ ያገናኝ። ፎሎ አድርጌያለሁ። ይሱ እነግርሃለሁ መረጃ። እኔ አካባቢው ለእኛ ሩቅ ነው። ያው በሸዋ ጠቅላይ ግዛት ስር ሆኖ ሩቅ ለሩቅ ነን። አንገናኝ። ይደውላሉ። አንተ ምን አለ ምንድን ነው የምትደውሉት? ጎበዝ አትደውሉ። ከላስ ቆይ በይመች መጥተው ጠፍተው የቀሩ ሴቶች እንደውም አንዱ አስረግዟት አገር ገብታ ስትመጣ በዛው በተክላይ አስገድሏት ጠፍታ የቀረች አንደኛ፣ ሁለተኛ ሁለት እንደዙ አመጣላችኋለሁ። ይሄ ሰው ወንጀለኛ የገጠር ልጅ ራሱ ፖሊስ ይዞት መጠየቅ አለበት። እኔ በዚህ እናንተ ቅር የሚላችሁ ሰዎች አላችሁ። እውነት አለ የለም? እሱ ልጅ ጋር መጠየቅ አለበት። ምንድን ነው እሱ መጠየቅ አለበት። ለመኩላክለ ስልክ ቁጥሩ እውነቱን የደበቀው እውነታ ካልተናገረ ሳምንት ሙሉ አልወፍር ብሎ አጥንቶ የተጨማደደ እንደሆነ ያሳዝናል። ያየር ትንፎቃፎቅ ያለሽ እንዴ? መጠየቅ አለበት። በደንብ መጠየቅ አለበት። መጠራት አለበት። ቁጥሩን ለሞክ የላክለት የሚያውቀውን እውነታ ይናገራል። አፍንጫውን ሲያዝ የሸዋ ባረጓለት የነተክላይን ፎቶ ደግሞ አድርግልን። እሺ እየደወሉ አሁን ጭራሽ እንትኑን ጥፍት የእንትናን ፎቶ አምጣው እባክህ። ያኛው ወይ የነተክላይ ማገሪቱ በሙሉ አይደል እንዴት ተዘርጉታ እያሉ ያኛው ይመችንና ባለቤቷን ያገናኘው ሰውዬን ፎቶ አምጡት። ያኛው ሰውዬ የጌታውንም ፎቶ ላኩልን በውስጥ ባካችሁ። ጌታውንም ይባላል። አሁንም ባይሆን በኋላ አመጣዋለሁ እኔ